እንደምን ቆያችሁ ወዳጆቼ ተከታዮቼ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ሳነብ ካገኘኋቸው ጽሁፎች መካከል ልቤን ከመሰጡትና ደስ ካሉኝ እናንተንም ባጋራችሁ ታተርፉበታላችሁ ብዬ ያሰብኩትን ጽሁፍ አነብላችኋለሁ። የጽሁፉ ርዕስ ህይወት ትምህርት ቤት ናት የሚል ነው። ታሪክ ነው፣ ግጥም አይደለም። ቀጥታ ወደ ጽሁፉ አነብላችኋለሁ። ህይወት ትምህርት ቤት ናት። በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ አውጣ። ሁሉንም ካላየሁ አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀት ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳኸውን አታስተምር። ያልቀመስከውን ለሰው አትጋብዝ። የሰማኸውን ሁሉ አትመን። ያየኸውን ሁሉ ስጠኝ፣ የተናገርከውንም ሁሉ ፈጽሙልኝ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ባይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትናንቱን አትርሳ። የምትሄድበት እንዳይጠፋህ የመጣህበትን አትዘንጋ። የአባቶችህን መልካም ሥራ አብነት አድርግ። ካሳለፉት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህን እንዳይጠፋብህ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቀው። ክፋት አይሙቅህ፣ መልካም ነገር ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገር አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ከጨረስህ የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው አልሆንክምና ሰው አትጥላ። የወጣህበትን መሰላል አትገፍትር፣ ለመውረድ ያስፈልግሃልና። ካልጋበዙ በቀር አማካሪ አትሆን። ባልጠሩ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ ሲቆጡህ የምታነክስ አትሁን። ነገርህን በልክ ቃልህን በጣዕም ድምፅህንም በዝግታ ፈጽም። እውር እንዳይሉህ ያልታየህን አያለሁ አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉህ ያላቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ እውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቁጠር። ስለዚህ መጽሐፍትን አንብብ፣
አዋቂዎችን ጠይቅ፣ ሁሉን ሳትንቅ ስማ። ስልጣን ሲሰጥህ መሪ እንጂ አለቃ አትሁን። ከፊት እየቀደምህ አስከትል እንጂ በኋላ ሆነህ አትቅደም። በዓላማ ኑር፣ እንቅፋቶችህ የሚያጸኑህ እንጂ ተግባርህን የሚያስተውህ አይሁኑ። ሕይወት ትምህርት ቤት መሆንና ባለማወቅ ብዙ ትምህርቶች እንዳያመልጡህ ተጠንቀቅ። የመከራ ወቅት ወዳጆችህን አትርሳ። የዛሬ ሰው ብቻ አትሁን፣ የትላንቱንም አስብ። አንገት የተፈጠረው ዞሮ ለማየት ነውና። ዓለም ዋዣቂ ናት፣ ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈነጥቃለችና ከመከፋትም በኋላ ትልቅ መጽናናት ይሆናልና በርታ።